የኤፍኤ ካፕ አምስተኛ ዙር ዕጣ ድልድል ይፋ ሆኗል። ኒውካስትል ከማንቸስተር ሲቲ፣ ወልቭስ ከሊቨርፑል፣ ማንስፊልድ ታውን ከአርሰናል ከድልድሎቹ መካከል ይጠቀሳሉ። ወደ ዌምብሌ የሚወስደው መንገድ እየሞቀ ነው። የኤፍኤ ካፕ አምስተኛ ዙር ዕጣ ማውጣትም ተካሂዷል። የመጨረሻዎቹ 16 ቡድኖች ለቀጣዩ ውድድር ደረጃ ተጋጣሚያቸውን አውቀዋል። በዚህም መሰረት ፉልሃም ከሳውዝሃምፕተን፣ ፖርት ቫሌ ከብሪስቶል ሲቲ እንዲሁ ከሰንደርላንድ አሸናፊ፣ ኒውካስትል ከማንቸስተር ሲቲ፣ ሊድስ ከኖርዊች፣ ማንስፊልድ ታውን ከአርሰናል፣ ወልቭስ ከሊቨርፑል፣ ሬክስሃም ከቼልሲ፣ ዌስትሃም ከማክስፊልድ እንዲሁም ከብሬንትፎርድ አሸናፊ ጨዋታቸውን ሲያደርጉ የአምስተኛ ዙር ጨዋታ እንደ አውሮፓውያኑ መጋቢት 7ና 8 ቅዳሜና እሁድ እንዲካሄዱ ቀን ተቆርጦላቸዋል። በመጋቢት ወር ምንም አይነት የመልስ ጨዋታ አይደረግም። ጨዋታው በአቻ ውጤት ከተጠናቀቀ ወደ መለያ ምት ያመራል። በቀን መቁጠሪያው ውስጥ ያለውን የመጫወቻ መጨናነቅ ለመቀነስ በ2024/25 የውድድር ዘመን የተደጋገሙ ጨዋታዎችም ተወግደዋል። ባርሴሎና በጂሮና ተሸንፏል። ሪያል ማድሪድም የላሊጋውን መሪነት ይዟል። በስፔን ላሊጋ ባርሴሎና በጂሮና 2-1 በሆነ ውጤት ተሸንፏል። ባርሴሎና በመጀመሪያ አጋማሽ ፍጹም ቅጣት ምት አግኝቶ ሳይጠቀምበት መቅረቱ በጂሮና 2-1 በሆነ ውጤት ተሸንፏል። ሽንፈቱን ተከትሎ ባርሴሎና የላሊጋ መሪነቱን ለሪያል ማድሪድ አሳልፎ ሰጥቷል። ሪያል ማድሪድም አሁን በ2 ነጥብ በልጦ በ60 ነጥቦች እየመራ ይገኛል። በአንጻሩ ባርሴሎና በ58 ነጥቦች ይከተላል። ባርሴሎና ከ13ኛ የጨዋታ ቀን ጀምሮ እስከዚህ ሽንፈት ድረስ የላሊጋው መሪነት ሲመራ ቆይቶ ነበር። ካታሎናውያን በዚህ ውድድር ዘመን የመጀመሪያ ጊዜ ተከታታይ ሽንፈት አጋጥሟቸዋል። ይህም በኮፓ ዴል ሬ ከአትሌቲኮ ማድሪድ ጋር 4-0 በሆነ ውጤት ከተሸነፉ በኋላ ነው። ባርሴሎና በጂሮና 2-1 ከተሸነፈ በኋላ ከጨዋታው በኋላ አስተያየታቸውን የሰጡት የባርሴሎናው አሰልጣኝ ሃንሲ ፌሊክስ ለዳኝነቱ መናገር ፈቃደኛም አልሆኑም። ሁሉም ሰው ሁለተኛው ጎል ላይ የተከሰተውን አይቷል፣ ግን ስለ ዳኞቹ ምንም ማለት አልችልም ሲሉም ተናግረዋል። በተለይ በመከላከል ረገድ በጣም መጥፎ ነበርን፣ ጂሮናዎች ድሉ ይገባቸዋልም ብለዋል። ኦሌክሳንደር ዚንቼንኮ ለአያክስ ከ6 ደቂቃዎች የሜዳ ላይ ቆይታ በኋላ ለቀሪ ውድድር ዘመን ከሜዳ ውጭ ሆኗል። ክለቡ እንዳረጋገጠው ኦሌክሳንደር ዚንቼንኮ ለአያክስ የመጀመሪያ ጨዋታ ላይ በደረሰበት የጉልበት ጉዳት ምክንያት ለቀሪ ውድድር ዘመን ከሜዳ ውጭ ሆኗል። የ29 ዓመቱ ተጫዋች በ1.5 ሚሊዮን ዩሮ ውል ከአርሰናል በቋሚነት የሆላንዱን ክለብ አያክስን በቅርቡ ተቀላቅሏል። ነገር ግን የመጀመሪያ ጨዋታውን በዮሃን ክራይፍ አሬና ከፎርቹና ሲታርድ ጋር በተደረገው የሜዳ ጨዋታ ላይ 6 ደቂቃዎችን ብቻ ከቆየ በኋላ በአጭር ጊዜ ከሜዳ ውጭ ሆኗል። የሕክምና ምርመራዎች እንዳረጋገጡት ዚንቼንኮ ቀዶ ጥገና እንደሚያስፈልገውም አረጋግጠዋል። ይህም በቅርቡ እንደሚከናወንም ይጠበቃል። ከቀዶ ጥገናው በኋላ የዩክሬኑ ኢንተርናሽናል ረጅም የማገገሚያ ጊዜ ይጠብቀዋልም ተብሏል። ይህም በ2025/26 የውድድር ዘመን ለቀሪ ጨዋታ ከጨዋታ ውጪ እንዲሁም ከዓለም ዋንጫ ጨዋታ ውጪ ይሆናል ተብሏል።